አመሰግናለሁ ባርኮቴ። አደይ በቃ ትንሽ የጣልኩት ነገር አለ ጨርሽና ልጁ ምን ትደሻል? ወጥ ለምን ታልሽ? ሰርቼ ነው። ፍቅር አንቺ ወጥ ሰርተሽ? አዎ ሰራው። ምን አዲስ ትሆኛለሽ? ሁሌ ነው አይደል እንደምሰራው። አሁን ትንሽና ጨርሹ። እማትሺ ከሆነ ደግሞ ያወርደዋለሁ። አይ እኔ ጨርሳለሁ። አንቺ ደግሞ ወዴት ሄድሽ ነው? መጣችሁ እንዴ? አዎ በእንቅልፍ ልብሽ ደግሞ ሰው ማነቅ ጀመረሻል አሉ። እኛስ ቆየን ከመጣን። እባክሽ ዝም ብለሽ አቀባጥሪ። አሁን ባርኪ ቤት ነው እና ከቤቱ የት ሄዳል? ደግሞ እናቷ አልወደደችሽም ሰማሁ። ባይሆን ፍቅር እንደጀመርሽ አንገት ብገላጊን እኮ ማንም ያስቸግርሽ አልነበረም። የት ይቀርላታል ድሮስ። ቆይ ተጠብቅ ሰራላታለሁ። አንድ የባርኪ እናት ከዛ ቤት እግራቸው እስኪወጣ ድረስ ነው። የባርኪ እናት ሄዳለች ቤዛ። አሁን ሂጅና ፍቅርን ጎትተሽ አውጫትና እዛው ተያይዛችሁ ገደል ግቡ። ማን ገዳይ ማን ተገዳይ እንደሆነ አሳይሻለሁ። ግን የምርሽ ነው? የባርኪ እናት ከቤት ሄዳለች? ቆየሽ? ትላንትና ነው ሄደችው። ታዲያ ባርኪ እንዴት አልነገረኝም? እኔ ምን አውቅልሻለሁ ታዲያ? እሺ ዞር በይ። አሁን ደግሞ ኤላ ጋር እየሄድሽ ከሆነ ቢቀርብሽ ይሻልሻል። አቶ ኤላ እንደሆነ ከሌሊ ውጪ ማንም አልሰማም ብሏል። ዞር በይ አሁን አትደናብሪ። ባርኪ በጣም ይቅርታ። ለምንድን ነው ይቅርታ የምትጠይቀኝ? ራስ ወዳድ ሆንኩት እኔ ነኝ። ግን ሁለታችንም አንድ የሚያደርገን ነገር አለ። እርስ በእርሳችን መተሳሰባችን። አሁን እየተረዳኸኝ ነው ማለት ነው ዴቭ? እኔ እኮ ለአንተ እጨነቃለሁ። ባለፈው ከአደይ ጋር ስናወራ ያየህን ጊዜ ስትቆጣ ደነገጥኩ። ቆይ ምን አድርጌው ነው ብዬ ራሴን ወቀስኩ። አንተ ምንም አላጠፋህም ባርኪ። ሁሉም ነገር የኔ ስህተት ነው። አደይም እንደዛ ተሰምቷት ሄደችው እኔ በሰራሁት ስህተት ነው። በእኔም ተናዳ ነው። ሁሉም ነገር የሆነው ለበጎ ነው ዴቭ። አደይን ለአንተ አሳልፌ ሰጥቻለሁ። ይህን ነገር ደግሞ ደጋግሜ ነው ያደረኩት። ምክንያቱም አደይን ምን ያህል እንደምትወዳት ስለማውቅ ነው። አውቃለሁ። እኔ ነኝ አደይን ልጠብቃት ያልቻልኩት። አንተ በጣም ጎበዝ ነህ ዴቭ። አደይን እዛ ድረስ ሂዳ ያመጣ ጀግና ነው። አሁን ግን ማውራው ስለዛ ሳይሆን ስለዚህ ነው። አደይን እናንተ እያለን እዚህ ቤት ውስጥ አብራን እስካለች ድረስ መቼም ቢሆን እንዲከፋት አልፈልግም። ልጅቷ እኮ በጣም የምታሳዝን ልጅ ነች ዴቭ። አዎ ልክ ነህ ባርኪ። አደይ ከዚህ በኋላ በስህተት እንኳን እንዳይከፋት እጠነቀቃለሁ። አንተስ የቤዛን ነገር እንዴት አደረግክ? አላውቅም ዴቭ። ምን እንደማደርግ እርግጠኛ አይደለሁ። ቤተሰቦቿ ጋር ሄድክ መስሎኝ። እሱም አዎ በቅርብ የቤቱን ጉዳይ ጨርስላታለሁ። ኤላም ግማሹን ብር እሰጥሃለሁ ብለኝ። እኔ ጋርም የተወሰነ ብር አለ የሚቸግርህ ከሆነ። አመሰግናለሁ ዴቭ። ካስፈለገኝ እጠይቃለሁ። ታዲያ ምንድን ነው ያስጨነቀ ሌላ ነገር? ኤላ ቤት ነው እየኖረች ያለችው። እዛ ምን ያህል ጊዜ ድረስ ትቆያለች? ቆይ አሁን እታለም ከሄደች ምን የሚያስጨንቀ ነገር አለ? ቤዛ ለምን እዚህ አትመጣ? እዚህማ ከፍቅር ጋር መቼ ተስማማና? ፍቅር አሁን ከበፊቱ ለውጥ አላት። ለአደይ ራሱ እንዴት እንደምትሆንላት ማስመሰል። እናትሽ ከዚህ ቤት እግሯ እስኪወጣ ነበር። ካንቺ በላይ አሳፋሪ ሰው አለ እንዴ? እዛ አባትሽ አመጣልሽን ባልተተሽ እዚህ የሰው ላይ የተለጠፍሽው አንቺ። እኔ ደግሞ ማን ላይ ነው የተለጠፍኩት? እያወቅሽ አትጠይቂኝ። ዴቭን እዛ ድረስ የወሰድሽው አንቺ ነሽ። ቆይ ልጆቹን ምን እያስነካሻቸው ነው እንደዚህ እስኪሆኑልሽ ድረስ? አንቺ ስለነሱ ምንም አይመለከትሽ። ታውቂያለሽ ትናንትና እንደዛ እያስመሰልሽ ይቅርታ ምናምን ስትይ የራሴ ጥፋት እስኪመስለኝ ድረስ ራሴን ወቅሽ ይቅርታ አድርጌልሽ ነበር። ግን አንቺ መቼም አትቀየርም ያውነሽ። መቀየር አለመቀየር አንቺን አይመለከትሽም። አደይ አሁን ወሬሽን ተይና ተነሽ። ወዴትም አልነሳም። አሁን የምተኛበት እንጂ ስራ የምሰራበት ሰዓት አይደለም። ባይሆን አንቺ አትረብሽ። ውጪልኝ ፍቅር። እኔን ውጪልኝ? ማን አባቱ ነው ቆየ ልብ ይሰጥሽ አንቺ? አዎ ልድገምልሽ። ውጪልኝ ፍቅር። በጣም ታሳፍሪያለሽ። በዚህ ልክ አልጠብቅሽም ነበር። ልቀቂኝ አንቺ አመዳ። አሁን ተውጫለሽ አትወጪም? ውጪልኝ። ምንድን ነው የምትጮሂው? ቆይ ምን እያደረጋችሁ ነው? ፍቅር እዚህ ምን ትሰራለች በዚህ ሰዓት? ባርኮት አደይ እኮ በዚህ ሰዓት ተነስቼ አብሲጥዬ እንጀራ ካልጋገርኩ ስትል አሁን ተኝና ነገ ጠዋትን ያግዝሻለሁ ያኔ ይጋገራል እያልኳት ነው። እንዴ አሁን እኮ አደይ የምታርፊበት ሰዓት ነው። ስራው ነገ ይሰራል። ነይ ፍቅር ውጪ ላትበቃተኛ እረፍት አድርጊ አደይ። ነይ ውጪ።
ስሚ እንጂ እንፈልግሽ። መቼም አንቺን ፈልጌ እንዳልመጣው ልብሽ ያውቀዋል። ጭራሽ ቁጭ አልሽ? ምንድን ነው ያወኩኝ? እኔ ራሴ ያን ጥያቄ በመጠየቄ ራስ ወዳድ እንደሆንኩ ተሰማኝ። ምን አይነት ሰው ነኝ ብዬ ራሴ እንደጠየቅ አድርጎኝ ነበር። ከዛ ቤዛ ስትመጣ የታየኝ ነገር ቢኖር ፈጣሪ የአንተ ሴት ይቺ ነች፣ ያልተፈቀደልን አትመልከት ያለ ነው መሰለኝ። ከዛ ምንም ሳልጠራጠር ያለችኝን አመንኳት። እውነት ይሁን ውሸት ምንም አውቀው ነገር አልነበር። ቤዛን አትወዳትም? እወዳታለሁ፣ ግን እውነታውን ለመናገር እንዳንቺ ማፈቅረው ሰው የለም። በልቤ ላይ ትልቅ ቦታ አለሽ። ያው የኔ ላትሆኚ ትችያለሽ፣ ነገር ግን በጣም ነው የምወድሽ። አሁንም ድረስ ለእኔ ያለ የሚሰማ ስሜት አልጠፋም ባርኮቴ? በፍጹም እንደዛ እንዳልሆነ ላስመስል እችላለሁ እንጂ በልቤ ላይ ሁሌም ቢሆን ቦታ አለሽ። ከቤዛ ጋር አንድ ላይ ልኖር እችላለሁ፣ ነገር ግን አንቺን ማፍቀሪን መቼም አልተውም። እንደዛ ማድረግ የለብህም ባርኮት። በቃ እኔን ተወኝና ከቤዛ ጋር በሰላም የፍቅር መንገድ ግን ተጓዝ። እኔ ገና ወደኋላ ብዙ የሚጎትቱኝ ነገሮች አሉ። አውቃለሁ አደይ፣ አንቺን ማፍቀሪ መቼም ቢሆን አላፍርበትም። ሁሉንም ነገር የተውኩት ለዴቭ ብዬ ነው። እሱ እንደኔ መቋቋም አይችልም። ግን ደግሞ ያን ያህል መስዋዕትነት የከፈልኩለት ነገር ከንቱ መቅረቱ ያሳዝናል። ለዴቭ እንደዛ ማሰብ ትልቅነትን ነው የሚያሳየው። ግን እኔ ዴቭን ከወንድምነት የዘለለ ሌላ በምንም ነገር ልቀበለው አልችልም። እንዴ አደይ፣ ለምን? አንቺ እኮ የራስሽን ኑሮ የምትጀምሪበት ጊዜ ነው። አባትሽ አስገድደው ለማታውቂው ሰው ሊሄዱሻ ነበር። የማታውቂውን ሰው ከምታገቢ ደግሞ የምታውቂውን ዴቭ ብታገቢ አይሻልም? መጋባት እንደዚህ ቀላል ሆነ ባርኮቴ? እስኪ ተወኝ። እኔ አሁን እንኳን ላገባ ቀርቶ እዚህ ራሱ እንዴት እንደምኖር ግራ እየገባኝ ነው። ብቻሽን ከምታስቢና ከምትጨነቂ ዴቭ ካጠገብሽ ቢሆን ጥሩ ይመስለኛል። አደይ፣ የዴቭን ነገር ቀለል አድርገሽ አትይው፣ በደንብ አስቢበት። ዴቭ እኮ ይወድሻል። እንደሚወደኝማ እኮ አውቃለሁ፣ መች ጠፋኝ። ግን ዴቭ እንዲጎዳ አልፈልግም። እሺ እባክሽ፣ የት ዞረሽ መጣሽ? ምን አገባሽ? ቆይ ግን አንቺ ትንሽ እፍረት የሚባል ነገር አልፈጠረብሽም? ለምንድን ነው ማፍሮ? ደግሞ ምን አጠፋው? እኔና ኤላ እኮ ወንድምና እህት አይደለንም? አለ ምንም ስራ እዚህ ቤት ስትቆይ ትንሽ እንኳን አልከበደሽም? አንቺ ምንሽ ተነካ? ቆይ ነው ወይስ እዚህ ቤት መኖሪ አንቺ ቀድመሽ ታደርጋቸው ያሰብሻቸው ነገሮች ስላረኳቸው ነው እኔ ላይ የምትጮዩ? እኔ ልክስክስና ባላጌ አይደለሁም። ከዚህ በፊት ብዙ ጊዜ ታግሼሻለሁ። ከዚህ በኋላ ግን አልታገስሽም። ቆይ ምን እያልሽ ነው? ትናንት ያልሽኝ የረሳሁልሽ ነው እንደሚመስልሽ? ገና ጠብቂ፣ ያልሹን ነገር እንዳለ ዘረግፍልሻለሁ። አሁን ሌላ ነገር ሳይከተልሽ ቤት ይለቀሽ ውጪ። አንቺ ምን አገባሽ ደግሞ? ይሄ ቤት እኮ የላ ነው። አንቺ በዚህ ቤት ምንም መወሰናችን። ቤዛ ስርዓት ይኑርሽ እሺ፣ ካለበለዚያ ግን አጋጭሻለሁ። ማን አባሽ ነው አንቺን የምታጋጭ? ቆይ ማንን ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባትሽን አለማ። የኔ እናትና አባት በእንዳንቺ አይነት አፍ የሚጠሩ ሰዎች አይደሉም። እሺ ቤዛ፣ በጣም ነው የምታሳፍሪው። ይህንን ካንቺ አልጠብቅም ነበር። እስካሁን ለሊን ስትናገሪያት ዝም ያልኩሽ በሴቶች ጉዳይ አልገባም ብዬ ነው። ቆይ እንዴት በሞቱ ቤተሰቦቿ ትናገሪያታለሽ? ኤላ አልሰማትም። ሰው እንዳለች ደግሞ እናትና አባቶቿ ናቸው የሞቱት። ምን ያለከበደች? ቆይ በቃሽ ቤዛ፣ ከዚህም በኋላ ለሊን